አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? እኔ ዛሬ ይህንን በሚመስል ቦታ እውላለሁ ማለት ነው። ውሎዬ ይሄን ይመስላል። መናፈሻ በድሮ ጊዜ እኛ ሀገር ቤት ነበር። በቃ እንደውም ደስ የሚል መናፈሻ ውስጥ ማለት ነው። በጣም ደስ ይላል። ሄጄ ነው አባይ ፀሐይ ነው። በስ ትንሽ ፀሐዩ የወፎቹ ዝማሬ ያስረሳል ማለት ነው። ይህን በሚመስል ቦላ ከወፎቹ ዝማሬ ጋር ደስ ይላል። ወፎቹ እዛ ጋር እየለቃቀሙ ነው። ፀሐይ ስለሆነ በደንብ አይታይም። አባይ ደስ ይላል። ምንድን ነው የሚባለው? እኛ ሀገር እንደዚህ አይነት ወፍ የወፉ ከለር ቆቅ የቆቅ ከለር አላቸው ወፎች። በጣም ደስ ይላሉ። ሀዋይ እና በዚህ ቦታ ምንድን ነው የተመኘሁት? ቡና ተፈርሾ ምናምን ደስ የሚል ፈንዲሻ አድርገህ ወይም ሀገሬን ዳቦ ተደፍቶ ማለት ነው። ዳቦ ሲባል ደግሞ ሮጣችሁ ወደ ሌላ እንዳትሄዱ። በአሁኑ ዘመን ንግግር እየተቀየረ ነው እላችኋለሁ። ይሄንን ይመስላል። አባይ ዋናተኞቹ አልመጡም። የዋና ልብስ አዘጋጅተናል። ከሰዓት አላታ በኋላ ዋናተኞች ይመጣሉ። ሀይ እያልናቸው ይገባል ማለት ነው። እኛም ከቻን መንቦጫረቅ አንችልም እንጂ አላህ ይስጥር። ይህንን ይመስላል ዛሬ ውሎዬ። እንግዲህ ሁላችሁም ገብታችሁ ኧረ ተው ግን ቪዲዮዬን እዩልኝ እናንተ ሰዎች። ቪዲዮዬን እታዩን ቤተሰቦቼ፣ ቪዲዮዬን ላይክ ሰብስክራይብ አድርጉኝ። ቶሎ ላይፍ እንድገባ ላይፍ አልገባሁም። ሀባይብ ተባበሩኝ፣ አብረን እንደግ። እንደ ልመና ነው መሰለኝ የሚደረገው። አላህ ይጨመርበት። አላህ ከረዳ አላህ ሲጎዳ ይጎዳል፣ አላህ ሲያነሳ ያነሳል። ለማንኛውም የሰው መውደድን መስጠን እኮ ይባላል ሀገራችን። አዎ የድመትና የወተት ፍቅር አላህ ያድርገን ያ ረብ። አባይ ሀገሬን ሰላም አድርጋት፣ ሀገራችን ሰላም አድርጋት፣ ሰላሟ ይብዛ፣ ዘረኝነት ጎጠኝነት ይጥፋ። በሀገራችን ኮርተን እንደ ማንኛውም ሀገር ኢትዮጵያን ዘረኛ የሌለበት አስመሳይ የሌለበት ሁሉም በሃይማኖቱ የሃይማኖት ሀገር እንደምትባል በሃይማኖቱ የምንኖርባት ሀገር አላህ ያድርጋት፣ ሰላሟን ያብዛልን። ዘረኞችን ደግሞ አላህ ልቦና ይስጣቸው፣ ወደ ልቦናቸው ይመለሱ። ዘረኝነት ጽንብ ናት ብላ ረሱላችን ሰለላሁ ዐለይሂ ወሰለም። ለማንም አይጠቅምም ዘረኝነት፣ ይጎዳል እንጂ መጨፋጨፍ። በየቦታው በየበረሃው እየተንከራተቱ በቀደም አሁን አንዲት ልጅ አይቻታለሁ። 8 አመት አለች ተዘግቶባታል። ያኔ የልጆች እናት ናት። ያ ሁሉ አገሯ ሰላም ቢሆን ቁጭ ብላ ትሰራለች። ሲብስባት ነው ተሰዳ የምትወጣው። ስለዚህ ዘረኝነት ምንም አይጠቅመንም። በዘረኝነት አንሰራበት አንኖርበት እና ትንሹን ነገር እያጋጋና ያከሌ ዘር እየተባባን አላህ ልቦና ይስጠን። እንግዲህ የማንም ዘር ጥንቤል ላይ ማንም ዘር ወርቅ የለም። ግን እንደዛ ዘረኝነት የሚባል ነገር አያስፈልግም። በቃ አንድ ኢትዮጵያ አንድ ነን እኛ። በውጭ ሀገር እንደምንዋደድ አገራችንም ያሉት ይዋደዱ። ውጭ ያለንማ እኛ እንተዛዘናለን እኮ። ማዳቱ እንኳን ሲወጣብን እርስ በርሳችን እናለቅሳለን። ወላሂ ላዚም ሀገር ውስጥ ያሉት ናቸው። አላህ ልቦና ይስጣቸው። እንግዲህ ካለማወቅም በማወቅም ይሆናል የሚያጠፉት። አላህ ራህመቱን አውርድልን እላችኋለሁ። እንግዲህ ወደ ስራዬ ልገባለሁ። ይሄን አክል ካዝናናኋችሁ ይበቃችኋል። ባይቢ